ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጅ ከጀመርን 15ኛ ቀናችን ላይ ደርሰናል ማለት ነው። እንግዲህ ዛሬ እንዴት በቀላል መንገድ እንግሊዘኛን መናገር እንደምንችል የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየት ይኖርብናል ማለት ነው። እንግዲህ የመጀመሪያው ምን አለ? እንግዲህ በዚህ በኩል ያሉ ጥያቄዎች አሉ። ከዛ መልሶች አሉ። ምን ብለን መመለስ እንደምንችል ጥያቄዎች አሉ። ጥያቄዎቹን ተረድተን እንዴት ብለን መመለስ እንዳለብን እናያለን ማለት ነው። እንግዲህ የመጀመሪያው ምን ይላል? እንዴት እናንብበው የሚለው መጀመሪያ እንይ። እዚህ ጋር ዲኦ እንደምን ማንበብ ነው? እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኢን ኬ ብለን ማንበብ ላይክ። ከዛ ቲኢን እንደ ት ማንበብ፣ ይቅርታ ቲን እንደ ት ማንበብ፣ አርኤን እንደ ራ፣ ቪኢን እንደ ቭ ማንበብ፣ ኤልን እንደ ል። በአንድ ላይ ትራቭል። ሙሉን ስናነበው ዲዩ ዩ ላይክ ትራቭል። ዲዩ ላይክ ትራቭል ምን ማለት ነው? ጉዞ ትወዳለህ ወይም ጉዞ ትወጃለሽ። እንግዲህ ዲዩ ስንል አንተ ወይም አንቺ እያለን፣ ላይክ ማለት ደግሞ ምንድን ነው? መውደድ ነው። ትራቭል ማለት ደግሞ ጉዞ ነው። በአንድ ላይ ጉዞ ትወዳለህ ማለት ነው ወይም ትወጃለሽ። ከዛ መልሳችን ምን ሊሆን ይችላል? ዋይን እንደ የ ማንበብ፣ ኤስን እንደ ስ የስ፣ አይን እንደ አይ ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኤን ኬ ብለን ማንበብ ላይክ። ቲኤን ይቅርታ ቲን እንደ ት፣ አርኤን እንደ ራ፣ ቪኢን እንደ ቭ፣ ኤልን እንደ ል ያነበብን ስናነበው ትራቨል። ሙሉን ስናነበው የስ አይ ላይክ ትራቨል። የስ አይ ላይክ ትራቨል ምን ማለት ነው? አዎ ጉዞ ወዳለሁ። የስ አዎ፣ አይ ላይክ ማለት ወዳለሁ እያልን፣ ትራቨል ማለት ደግሞ ጉዞ ነው። ስለዚህ በአንድ ላይ አዎ ጉዞ ወዳለሁ እንደማለት ይሆናል። ያ ይኛውስ ምን ይላል? ዳብሊው ኤች ኢን በአንድ ላይ ዌ ብለን ማንበብ፣ ዌ፣ አርኢን ር ብለን ማንበብ፣ ዌር፣ ዋይ ኦዩን ዩ ብለን ማንበብ፣ ኤችኤን ሃ፣ ቪኢን ቭ ብለን ማንበብ ሃቭ፣ ቢኢን ቢ ብለን ማንበብ፣ ኤንን ን ብለን ማንበብ ቢን። ዌር ዩ ሃቭ ቢን፣ ዌር ዩ ሃቭ ቢን ምን ማለት ነው? የት ጠፍተህ ነው ወይም የት ጠፍተሽ ነው ለማለት ዌር ዩ ሃቭ ቢን እንላለን ማለት ነው። የት ጠፍተህ ነው ወይም የት ጠፍተሽ ነው። ይህ መልሳችን ምን ሊሆን ይችላል? ከዛ አይን እንደ አይ፣ ኤችኤን እንደ ሃ ማለት እንደ ሃ፣ ቪኢን እንደ ቭ፣ ሃቭ ሃቭ፣ ኦኤንን ኦን ብለን ማንበብ፣ ቪኤን ቫ ብለን ማንበብ፣ ሲኤን ኬ፣ ከዛ ቲ አይ ኦን በአንድ ላይ ሺ ብለን ማንበብ። እዚህ ጋር ኤን አለች ተሸፍና ነው። በአንድ ላይ ቫኬሽን ቫኬሽን። አይ ሃቭ ኦን ቫኬሽን፣ አይ ሃቭ ኦን ቫኬሽን ማለት ነው እረፍት ላይ ነበርኩ። እረፍት ላይ ነበርኩ። እንግዲህ ቫኬሽን ማለት እረፍት ማለት ነው። ስለዚህ አይ ሃቭ ኦን ማለት ደግሞ ሃቭ ማለት አለኝ ወይም ነኝ እያለን ነው። አይ ሃቭ ማለት አለኝ እያለን ነው። ስለዚህ አይ ሃቭ ኦን ስንል እረፍት ላይ እንደነበርን እያስረዳን ነው ማለት ነው። ያ ወደ ቀጣይ እንሂድ። ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ከዛ ዩኤልን በአንድ ላይ አን ብለን ማንበብ፣ ዲኢን እንደ ደ፣ አርን እንደ ር፣ ኤስን እንደ ስ፣ ቲኤን እንደ ታ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ ስናነበው አንደርስታንድ። ሙሉ ሲነበብ ዱዩ አንደርስታንድ። ዱዩ አንደርስታንድ ምን ማለት ነው? ገብቶሻል ወይም ገብቶሃል፣ ተረድተኛል ወይም ተረድተሽኛል ማለት ዲዩ አንደርስታንድ እንላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ኤንን አን ብለን ማንበብ፣ ዲኢን እንደ ደ፣ አርን እንደ ር፣ ኤስን እንደ ስ፣ ቲኤን እንደ ታ፣ ኤንን እንደ ን፣ ዲን እንደ ድ ስናነበው አይ አንደርስታንድ። አይ አንደርስታንድ ምን ማለት ነው? አዎ ገብቶኛል ወይም ተረድቻለሁ ብሎ መግለጽ ይቻላል። ኦኬ እዚህ ጋር እንደተለመዱ ጥያቄዎች አሉ። እናንተ የምትመልሷቸው ጥያቄዎች ናቸው። ምን ማለት ነው? ኤች ኦን በአንድ ላይ እንደ ሀ፣ ዳብሊውን እንደ ው ሀው፣ ዳብሊው ኤን እንደ ወ፣ ኤስን እንደ ዝ ወዝ፣ ዋይ ኦዩን ዩ ብለን ማንበብ፣ አርን ር ዩር፣ ዳብሊው ኢን ዊ ብለን ማንበብ ዊ፣ ከዛ ኬን እንደ ክ፣ ኢን እንደ እ፣ ኤንን እንደ ን፣ ዲን እንደ ድ ስናነበው ዊክንድ ዊክንድ። ሃው ዋዝ ዩር ዊክንድ፣ ሃው ዋዝ ዩር ዊክንድ ምን ማለት ነው? ኮሜንት ሴክሽን ላይ ትሞክራላችሁ ማለት ነው። ከዛ
መልሳችን ምን ሊሆን ይችላል? ኢት ዋዝ ሪላክሲንግ። ኢት ዋዝ ሪላክሲንግ። ይህስ ምን ማለት ነው? ኮመንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። ወደ ቀጣዩ እንለፍ። ምን ይላል? ዲኦን ባንድ ላይ ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤስን እንደ ስ፣ ፒኢን እንደ ፒ፣ ከዛ ኤን አናነብ። ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ የመጡት ኢና ኤ። ስለዚህ በአንድ ላይ ሲመጡባችሁ የመጀመሪያውን አናባቢ ብቻ ነው የምታነቡ ማለት ነው። ቀጥሎ ያለውን አናባቢ አታነቡትም። ስለዚህ ኤስን እንደ ስ አነበብን፣ ፒኢን እንደ ፒ ማንበብ፣ ኬን እንደ ክ ማንበብ፣ ስፒክ፣ ኢን እንደ እ፣ ኤንን እንደ ን፣ ጅን እንደ ግ፣ ኤልን እንደ ል፣ ኤስኤችን ሽ ስናነበው እንግሊሽ እንግሊሽ። ዱ ዩ ስፒክ እንግሊሽ? ዱ ዩ ስፒክ እንግሊሽ? እንግሊዝኛ መናገር ትችላለህ ወይም ትችያለሽ? የሆነ ሰው ብሎ ጠይቀን እንግዲህ ዱ ዩ ስፒክ፣ ስፒክ ማለት መናገር ነው። እንግሊሽ እንግሊሽ ነው። ስለዚህ እንግሊዝኛ መናገር ትችላለህ ብሎ የሆነ ሰው ጠይቀን ምን ብለን ልመልስ እንችላለን? ዋይን እንደ የ ማንበብ፣ ኤስን እንደ ስ፣ የስ አይ፣ ኤስን እንደ ስ፣ ፒኢን እንደ ፒ፣ ከዛ ኬን እንደ ክ ስናነበው ስፒክ፣ ኤን እንደ ኤ፣ ኤል አይን እንደ ሊ፣ ሁለቱንም ት እንደ ት፣ ኤልኤን እንደ ል ማንበብ ስናነበው የስ አይ ስፒክ ሊትል፣ የስ አይ ስፒክ ሊትል። አዎ በትንሹ እናገራለሁ ወይም ትንሽ ትንሽ እናገራለሁ ብለን መመለስ እንችላለን። ያ በደንብ የምናገር ከሆነ ግን አይ ስፒክ እንግሊሽ ክሊርሊ፣ በደንብ እንግሊዝኛ መናገር እችላለሁ ብለን መግለጽ እንችላለን። እዚህ ጋር ግን ሊትል ማለት ትንሽ ማለት ነው። ስለዚህ በትንሹ እናገራለሁ እያልን ነው ማለት ነው። ወደ ቀጣዩ እንሄድ። አሁንም ደብሊው ኤች ኢን እንደ ዌይ ማንበብ፣ አር ኤን ር ብለን ማንበብ፣ ዌር አን እንደ አ፣ አር ኤን እንደ ር፣ አር፣ ኤፍን እንደ ፍ፣ አር ኦን እንደ ሮ፣ ኤምን እንደ ም፣ ፍሮም፣ ዌር አር ዩ ፍሮም፣ ዌር አር ዩ ፍሮም። ከየት ነው የመጣኸው ወይም ከየት ነው የመጣሽው የሆነ ሰው ብሎ ሊጠይቀን ይችላል። ከዛ ምን ብለን መልስ እንችላለን? አይን እንደ አይ፣ ኤምን አም፣ ኤፍን እንደ ፍ፣ አር ኦን እንደ ሩ፣ ኤምን እንደ ም፣ ፍሮም፣ ጂኤን ጃ፣ ፒኤን ፓ፣ ኤንን እንደ ን፣ ጃፓን፣ አም ፍሮም ጃፓን፣ አም ፍሮም ጃፓን ምን ማለት ነው? ከጃፓን ነው የመጣሁት፣ ከጃፓን ነው የመጣሁት ብለን ልንመልስ እንችላለን ማለት ነው። ያ እናንተ የመጣችሁበትን በዚህ መልኩ መግለጽ ትችላላችሁ። አም ፍሮም ብላችሁ ያላችሁበትን ወይም የተወለዳችሁበትን። ኦኬ ይህስ ምን ይላል? ከየት ነው? ቅርታ ደብሊው ኤች ኤን እንደ ዋ ማንበብ፣ እንደ ዋ፣ ቲን እንደ ት፣ ዋት፣ ቲአይን ታይ ብለን ማንበብ፣ ኤምኢን ም ብለን ማንበብ፣ ታይም፣ አይኤስን ኢዝ ብለን ማንበብ፣ አይቲን ኢት ብለን ማንበብ፣ ዋት ታይም ኢዝ ኢት፣ ዋት ታይም ኢዝ ኢት፣ ስንት ሰዓት ነው፣ ስንት ሰዓት ነው። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ ኢትዝ፣ ይሄ ኢትዝ ለማለት ነው። ቲኤን እንደ ቴ ማንበብ፣ ኤንን እንደ ን፣ ቴን፣ ኦን እንደ ኦ፣ ሲን እንደ ክ፣ ኤልኦን እንደ ሎ። ሲና ኬን በአንድ ላይ ሲመጡባችሁ ሁሌም እንደ ካምብቡ እያችኋለሁ። ክ ብላችሁ ታነባላችሁ። በአንድ ላይ ኦክሎክ፣ አትስ 10 ኦክሎክ፣ አትስ 10 ኦክሎክ፣ 10 ሰዓት ነው፣ 10 ሰዓት ነው ማለት ነው። ያ ቀጣይ እናንተ የምትሞክሩ ጥያቄ ያለ ማለት ነው። ምን ማለት ነው? ሲኤን እንደ ከ ማንበብ፣ ኤንን እንደ ን፣ ካን፣ ዋይ ኦዩን ዩ፣ ኤችኤን ሃ፣ ኤልን እንደ ል፣ ፒን እንደ ፕ፣ ሄልፕ፣ ኤምኤን ሜ፣ ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ታሳውቁኛላችሁ። ከዛ እዚህ ጋር መልሶ አለ። የስ ዋት ዱ ዩ ኒድ፣ የስ ዋት ዱ ዩ ኒድ ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ታሳውቁኛላችሁ ማለት ነው። በአማርኛ ጻፉልኝ። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ሁሌ የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ